የሀብት ማማ ላይ ለመውጣት መመኘት ብቻ በቂ የሚመስለን ብዙዎቻችን ነን። መስራት እንደሚያስፈልግ ስንቶቻችን እናውቃለን? በዚህ ቻናል ውጤታማ የሚያደርጉ የቢዝነስ ሀሳቦችን በየሳምንቱ ይዤላችሁ ቀርባለሁ። ዛሬ ደግሞ በአጭር ጊዜ ትርፋማ የሚያደርጉ ድንቅ ሀሳቦችን ይዤላችኋለሁ። እስከ መጨረሻው አብራችሁ ይቆዩ። በቃ ጠንካራ ሰራተኛ ከሆንክ ምንም ውስጥ ብትገባ ከፍ ትላለህ፣ ዝቅ ብትል ትነሳለህ፣ ብታጎነብስ ቀና ትላለህ። ትጋት ያስፈልጋል። ጠንክረ መስራት ያስፈልጋል ወዳጄ። ጠንክረ ስራ፣ ልፋትህን ደግሞ አታቁመው። ለውጥ አልሰጠኝም ምንም አልተፈጠረም ብለህ እንዳታቆመው። አስተውል። የተለወጡ ሰዎች፣ ከጫፍ የወጡ አንተ የምትፈልገውን ስኬት ያሳኩ ሰዎች እድለኞች አይደሉም፣ ለፊዎች ናቸው። የሚጥሩ የሚግሩ በጣም የሚታትሩ ሰዎች ናቸው። ምርጫዎች እንጂ ስጦታዎች አይገልጹም። በኒውዮርክ ከተማ በሚገኝ የፋይናንስ ተቋም ውስጥ በጣም ጎበዝ ከሆኑ ሰዎች ጋር እሰራ ነበር። እንዲሁም በጣሙን የማደንቀው ብልህ አለቃ ነበር። አንድ ቀን ወደ አለቃዬ ሄጄ በኢንተርኔት መጽሐፍትን የሚሸጥ ድርጅት ላቋቁም እንደሆነ ነገርኩት። ሴንትራል ፓርክ ውስጥ ረጅም የእግር ጉዞ እያደረግን በጥንቃቄ ካዳመጠኝ በኋላ እንዲህ አለኝ። ጥሩ ሐሳብ ይመስላል፣ ነገር ግን ገና ጥሩ ስራ ለሌለው ሰው ቢሆን ይበልጥ የተሻለ ሐሳብ ይሆን ነበር። ስራ ሊኖር ይችላል፣ ወይም የሙያ መስመር ሊኖር ይችላል፣ አሊያም ደግሞ ምርጫ ሊኖር ይችላል። ምርጫን ለማግኘት ከቻልክ ግን ትልቁ እድለኛ አንተ ነህ። ምክንያቱም ትልቁ ነገር እሱን ፈልጎ ማግኘቱ ነው። ከ25 ዓመታት በፊት ዴቭ የተባለ ባለሀብት ሰው ጄፍ ቤዞስን የአሁኑ የአማዞን ባለቤት አግኝቶት ነበር። ቤዞስም እንዲህ አለው፣ ዴቭ በድርጅቴ ላይ ኢንቨስት እንድታደርግ ፈልጋለሁ። ጋራዤ ውስጥ የመጽሐፍት መደብር ልከፍት ነው። በመስመር ላይ ኦንላይን አደርገዋለሁ። ሰዎችም ከዛ ይገዛሉ። እኔ ደግሞ ከጋራዥ ይልክላቸዋለሁ። ነገር ግን ዴቭ በእኔ ላይ ኢንቨስት ካደረገ በአንድ ቀን በዓለም ላይ ባለጸጋ ሰው ሆናለሁ። $100 ቢሊዮን በላይ ይኖረኛል። በዛ ጊዜ $100 ቢሊዮን የሚባል ነገር በስታቲክስ ቢሆን አይታወቅም ነበር። የሀገራት ዕዳ እንኳን ያን ያህል አልነበረም። ዴቭ በጊዜው ስቆበት ነበር። ቤዞስ ግን በራሱ ይተማመን ነበር። በጊዜው የነበረው ልዩነት ዴቭ ሲሳለቅበት፣ ቤዞስ ግን በትክክለኛው መንገድና በትክክለኛው ጊዜ ላይ እንዳለ አምኖ ራሱን እያበረታታ ነበር። ያ ሁሉ አልፎ አሁን ላይ የአማዞን መስራች ለመሆን በቅቷል። የጊዜያዊ ስሜትን ወይም በወቅቱ ሞቅ ያለውን ነገር አትከተል። ይልቁንም የምትወደውንና የምትመኘውን ነገር አድርግ። በዛ እይታ ስታይ ምርጫው ከባድ ነበር፣ ነገር ግን ላለመሞከር ወሰነ። በውድቀቱ አልተጸጸተም፣ ነገር ግን ባለመሞከሩ ሁሌም ቁጭት እንዲሰማው ያውቅ ነበር። ስለዚህ ደህንነቱ የተጠበቀውን መንገድ ትቶ ፍላጎቱን ለመከተል ወሰነ። በዛ ምርጫም ኮራ። ከልጅነቱ ጀምሮ በጋራዥ ውስጥ ነገሮች መፍጠር ይወድ ነበር። በተለያዩ ነገሮች ብዙ ሙከራዎችን እያደረገ ነበር። ሁልጊዜም ፈጣሪ መሆን ይፈልጋል። አንድ የወታደራዊ አባባል አለ፣ ዝግታ ልዝብ ነው፣ ልዝብነት ደግሞ ፍጥነት ነው። ይህ አባባል በማንኛውም ጥረት ውስጥ የእድገት እንድታመጣ የሚረዳ ነው። በህይወት ውስጥ የተወሰኑ ስጦታዎች ይሰጠዋል። ለምሳሌ በሂሳብ ጎበዝ ልትሆን ትችላለህ፣ ያ ስጦታ ነው። ነገር ግን ያንተን ተሰጥኦ ተጠቅመ ጠንክረ መስራት ደግሞ ምርጫ ነው። በስጦታ ልትኮራ አትችልም፣ ምክንያቱም በነፃ የተሰጠ ስለሆነ። ልትኮራ የምትችለው ግን በምርጫና በልፋትህ በጥረትህ ብቻ ነው። ሁላችንም የህይወት ታሪካችንን የመጻፍ እድል አለን። የሚገልጹን ምርጫዎቻችን እንጂ ስጦታዎቻችን አይደሉም። መልካም ጠንካራ ወይም በምክንያት ጎበዝ ልትሆን ትችላለህ። እነዚህ ሁሉ ስጦታዎች ናቸው። ኩራት ሊሰማህ የሚገባው ግን በምትወስዳቸው እያንዳንዱ እርምጃዎች ነው። ምቾትና ቅንጦት ያለበትን ህይወት ትመርጣለህ ወይስ አገልግሎትና ጀብዱ የተሞላበት? እድሜ 80 ሲሆን በየትኛው ትኮራለህ? በእርግጥም በአገልግሎትና በጀብዱ በተሞላ ህይወት ትኮራለህ? የራስን ህይወት መጻፍ ስትጀምር እነዚህ ጥያቄዎችን ራስን ጠይቅ። ስጦታዎችን እንዴት ትጠቀምባቸዋለህ? ፍላጎትህ ይምራህ ወይስ ኢነርሺያ? የሰውን ወሬ ትከተላለህ ወይስ የራስን መንገድ ይኖራል? ስህተት ስትሆን በድፍረት ትቀጥላለህ ወይስ ይቅርታ ትጠይቃለህ? ስትወድቅ ተስፋ ትቆርጣለህ ወይስ በጽናት ትቀጥላለህ? ተሳላቂ ትሆናለህ ወይስ ገንቢ? ሰዎችን የሚያግዙ መሳሪያዎችንና አገልግሎቶችን በፈጠር ቁጥር ትልቅ ነገር ላይ ነህ ማለት ነው። ዛሬ ራስህን ከወደድከው በጭራሽ ጎበዝ ልትሆን አትችልም። እንደ ጋሊሊዮና ኒውተን ያሉ ታላላቅ ሰዎች ዛሬ ባለው ዓለም ውስጥ መኖርን ይመኙ ነበር። እንደ ስልጣኔ ብዙ ስጦታዎች አሉ። ጥያቄው ግን እነዚህን ስጦታዎች እንዴት እንጠቀምባቸዋለን የሚለው ነው። ለምሳሌ ለዛሬ የአማዞን መስራችን የስኬት ታሪክ ነግረናቸዋል። እንግዲህ የዛሬ ቢዝነስ ሀሳባችን ይሄንን ይመስል ነበር። ዋናው ቁም ነገር ማወቁ ሳይሆን መጀመሩ ነው። ስለዚህ ካላችሁ አቅም ላይ ተነስታችሁ ወደ ስራ እንድትገቡ አበረታታችኋለሁ። በቪዲዮ ላይ ጥያቄ ወይም ማስተያየት ካላችሁ በኮሜንት ላይ ጻፉልኝ፣ ሁሉንም አነባለሁ። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ ላይ ሌላ ምርጥ የቢዝነስ ሀሳብ ይዤላችሁ እስከምመጣ ድረስ ቸር ሰንብቱልኝ።